ተመልከቱ እስኪ። ቴዎድሮስ ሞከረ፣ እጅ እየቆራረጠ እየገደለ ገደል እየከተተ ኢትዮጵያን ሞከረ። እንግሊዞች መጥተው ፍርድ ቤት ያበሉት፣ ራሱን ገደለ። ሪያክት እያደረኩ ነው። በእናትህ ጣልቃ አትግባ። አይ በቃ ከይቅርታ ጋር ዝም ብለህ እየረበሽክ ነው። አይ ኦሮሞ ነው አንበሳ፣ አማራ እንደዚህ ነው፣ እስከ 7 ቤት የሚጋደል ነው፣ አሸሸ ገዳይ የሚል ዘፈን ያለው ህዝብ፣ አማርኛ የወታደር ቋንቋ በቃ እርክስክስክስ አደረገው የአማራን ህዝብ። እኔ ባለጌ ነው ከምር፣ እሱ ባለጌ ነው። እኔ እንጃ አሁን እሱ አማራን ተሳድቢ እኔ ሰፊውን የኦሮሞ ህዝብ አልሳደብም፣ ባለጌ አይደለሁም ማለት ነው። እና በጣም ገረመኝ። በቃ ምን አይነት የወረደ አስተሳሰብ ቢኖረው ነው እንዴ? እንደኚህ የበታች አይነቶች ናቸው እኮ ስልጣን እየያዙ እስካሁን ድረስ የሚያፋጁን ያሉ በአእምሯቸው የበታችነት ስሜት ያላቸው ስልጣን ላይ ስለወጡ በቃ እንደዚህ መከራችንን ያሳዩናል። እኔ እንደዚህ በዚህ ሰውዬ ልክ ሰው ሲባልግ አይቻልም። ተመልከቱ እስኪ። ቴዎድሮስ ሞከረ፣ እጅ እየቆራረጠ እየገደለ ገደል እየከተተ ኢትዮጵያን ሞከረ። እንግሊዞች መጥተው ፍርድ ቤት ያበሉት፣ ራሱን ገደለ። ሪያክት እያደረኩ ነው። በእናትህ ጣልቃ አትግባ። አይ በቃ ከይቅርታ ጋር ዝም ብለህ እየረበሽክ ነው። አይ ምንም እየረበሽኩ አይደለም። አይ ይኸውልህ ያንተ ስላልተመቸ ነው አይዲያ። እንደዚህ አትበለኛ ሰለሞን። ሶሪ በቃ ልጨርስ በቃ። ምክንያቱም ከአጀንዳ ወጥተህ የተሰራ የሚባል ነገር አለ። ዝም ብሎ የኢትዮጵያ አሰራር እኔ ስናገር ከርዕስ ውጪ ነው የሚሆነው አይደለም። ሌሎቹ ሲናገሩ ከርዕስ ውጪ አይደለም። ለሳቸው ልከራከራልክ ጨረስክ? አልጨረስኩም ሰለሞን አልጨረስኩም። የኢትዮጵያ የተሰራችበት ሂደት ለምሳሌ ኢትዮጵያ ስትሰራ ምን ያው እንዳያችሁት ነው። ይሄ የብልግናውን ጥግ ባለፈ ከሆነ ሴትዮ ጋር እየተቃለ መጠየቅ የተደረገ ምንም ክብር የሌለው ቢያንስ እንኳን እንደው ለመድረኩ እንኳን ክብር ቢሰጥ የአማራን ህዝብ ሲጥለው በጣም ነውረኛ በየሄደበት መረበሽ በየሄደበት እኔ ነኝ አንበሳ ማለት ጅግንና ተመሰለው እንዴ? ባለፈ የሆነ ሴት እየጠየቀችው ያን ያህል የአማራን ህዝብ ብስብስ አድርጎ ሰደበ። አሁን ደግሞ የስኒ ነው ምናምን በሚለው ፕሮግራም ላይ ደግሞ እንደዚሁ ሌላ ጋም ቢሄድም እንደዛ ልክ ጥጃ እንደዚህ ታስራ የኖረች ጥጃ ነው የመሰለው። በጣም ነውር ነው ከምር፣ በጣም ይደብራል። አረ በጣም ነውር ነው እንደዚህ አንድን ህዝብ እንደ ህዝብ የሚሳደብ ሰው። ለነገሩ አገዛዙም ችግር አለበት። እንደዚህ የሆነ አንድ አማርኛ ተናጋሪ ዛሬ እንደዚህ ሆኖ ቢናገር ኖሮ የሚደርስበትን ነገር አስቡት። እንግዲህ የኛ ትግላችንም ይሄ ነው። በቃ እኛ ይሄ ነው። እኛ ብሔር መርጠን የምናጠቃ ሰዎች አይደለም። በቃ ግለሰቡን እንደ ግለሰብ፣ ባለስልጣኑን ደግሞ የሚባልገውን ባለስልጣን ደግሞ የምንቀጣ ድርጅት ነው ያለ። ስለዚህ አማራን እንደ ህዝብን እንደ አንድ እንትን መሳደብ በጣም ነውር ነው በጣም ከምር። መላው አማራ እንግዲህ ይሄን እያያችሁ ነው። ለብልጽግና የምትደግፉ እንደዚህ ፎካሪዎችን ከውጭ አስቀምጠው እያሰደበን ዝም ብሎ ሲቀበለው፣ በዛ ላይ ደግሞ እንደገና የአማራ ህዝብ ደግሞ አብራችሁ ስታወኩ ነው በጣም ታናድዱኝ። በጣም ነው የሚገርም። ላይ የኦሮሞያንና የደቡብ ህዝቦችን የተከበሩ ሽማግሌዎች ባህር ዳር ድረስ አምጥቶ ንሸል ለምኑልኝ። አላማስማ በብልጽግና ይሄን ያህል እኮ መድከም እኮ አይጠበቅበትም እኮ። ከአርባ ምንጭ፣ ከሐዋሳ፣ ከጅጅጋ፣ ከሐረር፣ ከድሬዳዋ፣ ከአዲስ አበባ፣ ከጅማ፣ ከናዝሬት ምን አደከመው? ይሄን ያ ሽምግልና ልመና እንዴ? እኛ ጋር እኮ ቄሶች አሉ፣ ሼኮች እኮ አሉ። እነሱ እኮ ለመብታቸው እየታገሉ ነው ፋኖ በሚል እምነት አንሄድም ሽምግልና ብለውታል። ስለዚህ እሱ ከዛ ድረስ አምጥቶ ለወጪ ለመከራ ከሚዳርግ በቀጥታ እኮ የአማራን ህዝብ ጥያቄ በመመለስ ብቻ መስማማት ይቻላል እኮ። ምንም እኮ ይሄ በሽምግልና የሚደረግ ድርድር አይደለም። በቀጥታ መንግስት ቁጭ ብሎ ፓርላማውን ሰብስቦ የፓርላማ ላይ
አጀንዳ ሲይዞ ማወያየት እና ውሳኔ ማስተላለፍ እኮ ነው። ና ቄስ የት አለ? ና እሸክ የት አለ? ና ሽማግሌ የት አለ? ና መለኩሴ የት አለ? ፍለጋ መከራውን በቃ ፋኖ በሽምግልና የሚፈታ ዓላማ አይደለም የያዘው። ፋኖ የመኖር ያለመኖር የተጋረጠበትን የህልውና ጥያቄ አደጋ ለመከላከል የወጣ ኃይል ነው። እንደ ሌሎች ድርጅቶች ለስልጣን የወጣ ለምሳሌ እንደ አብን ለስልጣን ታገለ፣ ስልጣን ያዘ፣ በቃ ዝም አለ፣ ቁጭ አለ፣ ስልጣን አገኘ ማለት ነው። ፋኖ ግን እንደዛ አይደለም። የፋኖ ጥያቄ የመላው የአማራ ህዝብ ጥያቄ ነው። በአሁኑ ሰዓት ፋኖንና አማራን ለያይቶ ማየት አይቻልም። ስለዚህ እነዚህን ሽማግሌዎች ከደቡብ ከዛ ማዳከም አልነበረበትም። ዞሮ ብልጽግና ስለማይገባው አድክሟቸዋል። እስኪ የሚሉትን ደግሞ እንስማቸው። የሚመጣውንም እየተቀበል አገራችን ሰላም እንድትሆን ከኛ ኋላ ያሉት በሰላም መኖር አለባቸው። ለልጆቻችን በትክክል እውነት መናገር አለብን። ሰው መሳሳት ችግር የለውም። ሰው ይሳሳታል። መንገዱም ሊሳሳት ይችላል። ሁሉ ነገር ላይ ሊሳሳት ይችላል። ግን ከስህተቱ አለመማር ነው ችግሩ። አዋቂዎቹ ከሌሎቹ ጥፋት ይማራሉ ይላል። እነኚህ ከሀገሪቱ ተሰባስበው የመጡ በብልጽግና አነሳሽነት የመጡ የሽማግሌዎች ናቸው። እኔ ብልጽግና ህፃን አይሉት እንደው አዋቂ አይሉት በቃ እንደዚህ የተጨመላለቀ መንግስት እኔ በጣም ግራ ነው የገባኝ። በሽምግልና የሚፈታ ጥያቄ ይዞ ማን ተነሳ ነው እኮ ጥያቄው። አሁን እኮ መንግስት እኮ ያውቋል የአማራ ፋኖ ጥያቄው ምን እንደሆነ የአማራ ህዝብ ያውቋል። በቃ የአማራ ህዝብ የሚፈልገው ምክር ቤትን ሰብስቦ ስለ አማራ ዳር ድንበሮችና በጉልበት አለማንም ወሳኝነት ተቆርሰው የተሰጡ የአማራ መሬቶች ይመለሱ ነው። ከዚህ ውጭ ደግሞ የፍትህ ጉዳይ ነው። ለምሳሌ የፍትህ ጉዳይ አላበሳቸው በመጠየቃቸው ብቻ ስለተከራከሩ ብቻ ምክር ቤት ላይ ስለ ጥያቄ ስላቀረቡ ከጠቅላይ ሚኒስትሩ ጋር መልስና ጥያቄና ስለተከራከሩ የታስረው ያሉ የአማራ ጋዜጠኞች አማርኛ ተናጋሪ በመሆናቸው ብቻ ታስረው ያሉ ጋዜጠኞች መፈታት መቻል አለባቸው። ከዚህ ውጭ ደግሞ የሃይማኖት ለምሳሌ አማራ የሚያመልክበት በብዛት ቤተክርስቲያን አለ። እነሱ የቤተክርስቲያን መብት ይጠበቅ፣ እንደማንኛውም ኢትዮጵያዊ በመላው ኢትዮጵያ ተንቀሳቅሼ ልስራና ሀብት ላፍራ እና የመሳሰሉት እኔ በዚህ አቅም መዘርዘር የማልችላቸው ብዙ ነገሮች አሉ። የፍትህ ጥያቄ ያለበት፣ የህልውና ጥያቄ ያለበት፣ የመብት ጉዳይ ጥያቄ፣ የሰላም ጥያቄ ያለበት አማራ ለብቻው ተለይቶ እየተጠቃ ያለ ዘር ስለሆነ ይሄ ይቁም ነው፣ ሌላ ነገር የለውም። ስለዚህ አብይ እኔ የኔ ያክል ሽማግሌዎችን ድረስ ተማርከም ሰብስቦ ምክር ቤቱን የአማራ ጥያቄ እንደዚህ ጥያቄ ተጠይቋል። ለምሳሌ የህገ መንግስት ጥያቄ አለ። ስለዚህ ምንድነው ማድረግ ያለብን ተብሎ ምክር ቤት ላይ አጀንዳ ተዘርግቶ ነው መወሰን ያለበት። ከዚህ ውጭ በሽምግልና የሚመጣ ነገር ስለሌለ ማለት ነው። ይሄ ብልጽግና ዶማ ግን የፍየል ወዲያ ቀመዘዝ ወደዚህ በሚባለው ተረት መሰረት የሚጠይቀው ሌላ፣ እሱ የሚሄድበት ፖለቲካ ሌላ። በዚህ አይነት መልኩ ምንም መፍትሄ የሚመጣ ነገር የለም፣ እውነታውን ስነግራችሁ ማለት ነው። እና ብልጽግና የሚጠየቀውን ትቶ የማይጠየቀውን ነው የሚዘባርቅ። ችግሩ እየባሰ ይሄዳል እንጂ በዚህ አይነት በሽምግልና የሚፈታ ጥያቄ አይደለም የፋኖ ጥያቄ። ይሄን ለማለት ነው።